ስለዚህ እረኞች ሆይ ስሙ፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼንም ከእጃቸው ፈልጋለሁ። አሎ እናንተ ገንዘብ የምታሳድዱ እረኞች እግዚአብሔር እንዲህ ይላችኋል፣ እነሆ በእረኞች ላይ ነኝ፣ በጎቼንም ከእጃቸው ፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዛም ወዲያ እረኞች ራሳቸውን አያሰማሩም፣ በጎቼንም ካፋቸው አድናለሁ፣ መብልም አይሆንላቸውም። ሃሌሉያ! እግዚአብሔር ባደራ የሰጠህን ሕዝብ የምትበዘብዝ አንተ እረኛ፣ ይሄ መልእክት ለአንተ ነው። ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ እታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። የእግዚአብሔር ደግሞ የመጨረሻው ዘመን ድምጽ የሚሰማበት በዘመናችን እየሆነው ያለው ነገር በአካባቢያችን፣ በአገራችን፣ በዓለም ዙሪያ እየሆነ ያለው ነገር የእግዚአብሔርን የመጨረሻ ዘመን የሚያስታውቀን፣ የሚያስታውሰን፣ የሚያስተምረን ስለሆነ ያንን በመንተራስ ደግሞ ትውልድ ለማንቃት የእግዚአብሔርን ሐሳብ ለመግለጽ በቃሉና በመንፈሱ በመመራት የማቀርበው አገልግሎት ነው። አንድ አገልጋይ ነብይ ነኝ የሚል አገልጋይ ነው እና ምን ይላል? ምስኪን ሴትዮ መቼም የሚያጠምዱት ደግሞ እነዚህ ምስኪኖቹን በተለይ አረብ ሀገር ያሉትን እኛ እንኳን ነቅተናል፣ በጣም ነቅተናል። እኛ አንሸወድም። አሜሪካን ያለ ሰው ብዙ አይሸወድም። ለምን ነቅተናል? እና ነጋዴዎች አሉ፣ ነቢያት ነን ብለው የሚነግዱ ሰዎች አሉ። ያልደከሙበትን የሚበዘብዙ፣ ያልዘሩትን የሚያጭዱ ማለት ነው። ምስኪን ሴቶችን በጸሎት ሰበብ፣ በትንቢት ሰበብ የሚገፉ፣ የሚያታልሉ፣ ገንዘብ የሌላቸውን ደግሞ መስጠት ያልቻሉትን የማያዝኑ፣ ርህራሄ የሌላቸው ጨካኞች አሉ። ለዛውም እኮ በጸጋ አይደለም የምታገለግለው ወንድም ማለት። ለዛውም እኮ ትንቢት ውሃ ያነሳም ምንም አይነት ጸሎት ራሱ የውሸት ያቺን ብር እጅ እስክታስገባ ድረስ። ከዛ ሴትዮዋ ገንዘቤን ሁሉ አሁን ወደ ኢትዮጵያ ስለላኩት የለኝም እሰጥሃለሁ፣ ግን እንደዚህ ነገር ችግር ገጥሞኝ ነውና ጸልይልኝ ትለዋለች። ገና ገደል ነው ማስከፋሽ፣ ጠብቂ። አንተ እሊና አለ እኔ የእውነት ክርስቶስ ምስክር ሊሰጥ ነበር። ብር ደግሞ ወደ ሀገር ልከል ቤት እያሰራሁበት ነው። ካሽ እጄ ላይ የለም። አሁን ኖቬምበር 23 ነው 24 ነው። 2 ቀን ቀራት። 2 ቀን ውስጥ አልጠብቅም። 26 ሰዓት ውስጥ 6 እስከ 6 ሰዓት ካገባሽ ነገር ይሽቃጣል። ነገር በእግዚአብሔር ነው። ጭባ ነገር ነሽ። ከአንተ በለጠ እንዳንቺ የማንም እዚህ ገረዶኝ አይደለም። እሺ በወር 300 ሺህ ብር የቤት ኪራይ እየከፈለኝ ነው እዚህ እያገለገለን ያለው። ዝም ብለህ የሰው ማንነት ሳታቀጣራሽ ቀልፋፋ። ከዛ በቃ ነብር ሆኗል። አንቺን አልጋ ላይ ካላሸናውሽ አለ። በጣም እኮ አጸያፊዎች ናቸው፣ አጸያፊዎች ናቸው። ገና ገደል ነው መከትሽ ምናምን ይላታል። ተራ ስድብ ይሳደባል። ነብይ ነኝ ብሎ በእግዚአብሔር ስም የተጠሩ አንቺን ደግሞ አልጋ ላይ ካላሸናውስ ነብይ አይደለም ጠብቂ። አንዱ ደግሞ ስልክ ደውሎ ያናግረዋል። ቪዲዮ አያይዛለሁ የሁለቱንም። እያወራው ያለውት ከጸሎት መሃል አቋርጬ ነው። ጸሎት ላይ ነኝ፣ አትረብሸኝ። የምታስገባውን አስገባ፣ የምታስገባ ከሆነ ጸልይልሃለሁ። ገስታውስ ከሆነ 15000 ብር ትከፍላለህ፣ አለበለዚያ ደግሞ 5000 ብር ትከፍላለህ። በኢየሱስ ስም። ኦኬ፣ ለጸሎት ነው። ለምንድን ነው የደወልከው? ለጸሎት ነው ፈልኩ። በቃ ፈጥነህ ዘር አስገባና በዚህ በጾም ጸሎት ዛሬ 9ኛ ቀን ነው ያለ ነው። ታምራትን ትቀበላለህ። አሁን ራሱ ቸርችን ያለው ድምጽ ያስታውቃል። ዘር አስገባና ሰዎች ገስታውስ መከታተሉ ቢያንስ 15000 አስገብቶ ነው። ስልክ ላይ እንትን ጸልይ ፈልጋ 5000 አስገብቶ ነው የሚጸልዩት። ማስገባታውን ትችላለህ አይደል? እንድጸልይክ ስንት ነው? ስንት ብር ነው ማስገባት? 5000 ብር። ትንሽ ነው። 5000 ብር ነው? አዎ። ኦኬ። የት ነው ማለት ቸርች መምጣት አለብኝ? በስልክ ነው ጸሎት? ቀጥታ ስልክ ላይ አሁን እኮ ሰዓቴ ላይ እኮ ነው እያወራህ ያለሁት። እያወራህኝ ያለው ጊዜውን ሰጥቼክ ነው። ገብቶሃል? ጾም ጸሎት ላይ እኮ ነው። ሰውን አክብሬ ነው ስልክ እያነሳ ያለው። ብዙ ሰዎች እኮ ስልክ አነሱን። ማወቅ ያለብኝ የተኛውም እና እዩ ገብተር 10 ዓመት ስልክ አነሱልን። እሱ ማለት ነው። እኔ ምን ልስማው? አሁን ጸሎት ላይ ስላለ መንፈስ እንድትረብሽ ስለማልፈልግ መንፈሴን ነው የምጠብቀው። ልታስገባ ከሆነ አስገባ። ስልክ ማምጣት ካለ ገስታውስ ያለበትን አገልግሎት አለ 15 ነው። አይ ገስታውስ አልችልም በስልክ ጸልይ ካልከ ለቸርች አዳራሻችን በየትኛው ማቅጣጫ 5000 ማስገባት ነው። እኔ የምለው እናንተ እነዚህን ሰዎች አንድ ሚሊልን የለም ወይ? ተቆጣጣሪ የለም ወይ? የሆነ ተቆጣጣሪ ኃይል ሊኖር ይገባል። በእውነት ነው የምላችሁ። ይሄ እኮ ዝርፊያ እኮ ነው። ጆሮዬ ነው እሱ ነው ያልኩት። ጆሮዬ ነው እሱ ነው። እናንተ በአንድም በሌላም ጌታ እየተሰበከ ልባቸው ውስጥ እየገባ ነው ያለ።
አሁን የሚጠይቅ ትውልድ ተነስቷል። ኧረ ይሄ ነገር ምን ይላል ይሄ ልጅ? የኦርቶዶክስ ወጣቶች በጣም እየነቁ ነው። ኢየሱስ ጌታ ነው ሲባል ማርያም ታማልዳለች የሚል ትውልድ ተፈጥሯል አለ። ማርያምንና ኢየሱስን እኔ ማርያም ነኝ እነሱ የኢየሱስ ናቸው ብለው ከፍለውናል እኮ እናታ። እኔ አሁን ኢየሱስ ጌታ ነው ሲባል ማርያም አማላጅ ናት የሚል ወጣት ተፈጥሯል። ዛሬ በርካቶችን ሊያስከፋ የሚችል ቪዲዮ ነው የምሰራው። ካጠፋው ከወዲሁ ይቅርታ አድርጉልኝ። ቪዲዮ ረዘም ሊል ስለሚችል ሁላችሁም በትህትና አዳምጡልኝ። እንግዲህ ከወዲሁ ይቅርታ ጠይቃለሁ። በመጀመሪያ ቤተክርስቲያን በስነ ስርዓት ወንጌል ለምዕመኑ ሰብካለች ብዬ አላስብም። እንግዲህ ቤተክርስቲያኖች መሰራታቸውን ቀጥለዋል። በየ100 ሜትሩ በየ50 ሜትሩ ቤተክርስቲያኖች እንዳሉ እናውቃለን። ግን ደግሞ ህንፃ ስላሴ የምንባለው እኛ ላይ የተሰራ አይደለም። በእርግጠኝነት በርካቶች በጭፈራ ላይ የሚገኙት፣ በርካቶች በመጠጥ ላይ የሚገኙት፣ በርካቶች እንደ ስለሚያመልኩት አምላክ በስነ ስርዓት አያውቁም። ስላሴ ምንድነው? ጥምቀት ምንድነው? ቁርባን ምንድነው? ሚስጥራተ ትንሣኤ ሙታን ምንድነው? ሰባቱ ሚስጥራተ ቤተክርስቲያን ስለ ሃይማኖት፣ ስለ እምነት በደንብ መሰረታዊ እውቀት የላቸውም ብዬ ነው የማስበው። እና ቤተክርስቲያን አብዛኛውን ጊዜ አውደ ምሕረት ላይ ልመና ይበዛል። በቃ ይሄ መናገር ስችል ልመና ማለት ህንፃ ግንቡ ላይ ትኩረት እያደረገች ብዬ ነው የማስበው። እና ከግንቡ ይልቅ ደግሞ እኛ የእግዚአብሔር መንግስት የምንወርሰው እኛ ላይ ካልተሰራ የእግዚአብሔር መንግስት መወርሰኛ ካልቻልን ግንቡ ቢሰራ ምንም ዋጋ የለው። እውነት የተቀደሰ ነው አውቃለሁ። ቤተክርስቲያን መሰራቱ ጥሩ ነው አውቃለሁ። ግን እኛ ላይ መሰራት አለበት ብዬ አስባለሁ። እኛ ላይ እየተሰራ አይደለም። ሊያስቆጣችሁ ይችላል የዛሬ መልእክት ያለ ግድ የለም ይቆጡ። የተናገርከው ግን እውነት ነው። አሁን እውነት ጨክነው እያወጡ ነው የኦርቶዶክስ ወጣቶች። ከዛስ ቤተክርስቲያን ለመመኑ ወንጌል ሰብካለች ብዬ አላስብም አለ። የኢየሱስ ነገር ሲመጣ እኮ ትንሽ ጣሙን ታውቁት የለ ማሩ አለው። ይሄ ልጅ የተናገረው አሁን ማር አለው፣ ይጣፍጣል። ለምን? እውነት ስለሆነ። ዋው! ይሄንን ስጋና ደም አልገለጠልህም ወንድሜ፣ የእግዚአብሔር መንፈስ ነው የገለጠልህ። ብዙዎች በመጠጥ በጭፈራ ላይ ነው የሚገኙት። በርካቶች ስለሚያመልኩት አምላክ እንኳን አያውቁም ማለት። ጴንጤዎች ሲሳደብ ማቀው ልጅ እኮ ነው እንደዚህ ያለው። በሐዋርያት ዘመን ስላለው የገንዘብ ነገር ሲነሳ ሁላችሁ የምታውቁት ታሪክ አለ። በሐዋርያት ዘመን በጣም ምቀናበት። ያመኑት ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውንም እየሸጡ ማንኛውንም እንደሚፈልጉ ለሁሉ ያካፍሉ ነበር ይላል። ይሄ አያስቀናችሁም? ከማዕከላቸው ድሃ አልነበረም ይላል። ለምን? የእግዚአብሔር ነገር ጉዳዩ ከገንዘብ ጋር አይደለማ። በዛን ጊዜ እንደዚህ አይነት አሰራር ነበረ። እውነተኛ የእግዚአብሔር አካሄድ ነበረ። እውነተኛ የእግዚአብሔር አገልግሎት ነበረ። እውነተኛ የእግዚአብሔር ፍቅር ነበረ። ያማኞች ህብረት ነበረ። የዚህ ዘመን አገልጋይ ግን ጥቅስ እየጠቀሰ ለመብያ ጥቅስ አላቸው። ዋናው የመብያ ጥቅሳቸው ምን እንደሆነ ታውቃላችሁ? በአንደኛ ጢሞቴዎስ 5:18 ላይ ከአውዱ ውጪ ቢተረጉሙት ጥቅስ አለ። ምን ብትሉኝ? በረየውን በሬ አፉን አትሰር። ይሄ እኮ የመብያ መንገድ ነው ወንድም አለም። ኦፍ ኮርስ ያገለገለ ጦሙን አያድርም። ግን አግበስብሰህ ሁሉ ላንተ ውሰድ ማለት አይደለም። የቤተ ክርስቲያን ገቢ በሙሉ ወደ ኪሳቸው የሚከቷሉ። መባ አይቀር ምን አይቀር። ይሄው ታዲያና የምትኖርበት የምትንጠባረርበት ሰርታ አምጥተህ ነው አይደለም። ይሄ ግን የሚያበረየውን በሬ አፉን አትሰር የሚለው ለእናንተ አይደለም። የእናንተ አፍ መች ታስሮ ያውቃል? እንዲሁ ስትበሉ ነው የምትውሉት። እግዚአብሔር ይገስጻችሁ። በእውነት ነው የምለው። የእግዚአብሔር ዋገልግለ ዋጋ ተምነ ከሌላው ቀምተ የደሃውን ኪስ አራቁተ ለራስ አከማች ማለት አይደለም። ለአገልጋዮች ክፍያ ያስፈልጋቸዋል። አዎ። ምግብና እንክብካቤ ያስፈልጋቸዋል። አዎ። መንጋው እየከሳ እናንተ እንድትወፍሩ መንገድ እየፈለጋችሁ ገንዘብ እንድትቀበሉ ጸጋችሁን እንድትሸጡ አይደለም። ስሙኝ፣ እግዚአብሔር እንዲህ አላችሁ። ለእናንተ ገንዘብ ለምታሳድዱ፣ የምድራዊውን ሀብት ለምታከማችሁ፣ መንጋውን ለምታስርቡ፣ ከድሃው ለምትዘርፉ እግዚአብሔር እንደዚህ ያላችሁ። ሕዝቅኤል 34 ላይ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ከዛስ ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትንም ታርዳላችሁ፣ በጎቹን ግን አታሰማሩም። የደከመውን አላጽናናችሁም፣ የታመመውን አላከማችሁትም። ይሄ እናንተ ስራ ነው። እግዚአብሔር የተናገረው። የተሰበረውን አልጠገናችሁትም፣ የባዘነውን አልመለሳችሁትም፣ የጠፋውን አልፈለጋችሁትም።
በኃይልና በጭቆና ገዛችኋቸው፣ እረኛንም በማጣት ተበተኑ፣ ለምድር አራዊት ሁሉ መብል ሆኑ ተበተኑም ይላል። ይሄ እግዚአብሔር ቃል ነው። በትክክል ስንት ሰው በእናንተ ምክንያት ቤተክርስቲያን ጥሎብን አለ፣ አያሳየኝ አለ። በተለይ አዲስ የመጡት ማን ይንከባከብ፣ ማን ውሃ ያጠጣ፣ ማን ጤናማ ምግብ ይመግብ? በአምልኮ ሰበብ በቃ ሰውን ነቃ የሚያደርጉት አሁን ያው ዘፈን በሚመስል አምልኮ አሁን ነብይ ተብየው እሱ ለየለት። እናንተ መድረክ ላይ ትግርኛ ትዘፍናለህ እስከም እያልክ እየዘለልክ ቪዲዮ እያይዛለሁ። በእናንተ የተነሳ የእግዚአብሔር ስም ተሰደበ። በእናንተ የተነሳ የእግዚአብሔር ሕዝብ ተሰደበ። የኔ ጌታ ግን ጨዋ ነው። እናንተ በክርስቶስ ያልሆናችሁ እባካችሁ እኛን አትዩ። የተሰቀለውን ክርስቶስ እዩ። እውነተኛ ክርስቲያን ይሄውን እኛ የተገለጥንበት ዘመን አይደለም። ፕሊዝ ፕሊዝ የተሰቀለውን እዩ። ኢየሱስን እዩ። እሱ ደግ ነው። እሱ የዋህ ነው። እሱ አዳኝ ነው። እንደኛ አይደለም። እኛ እንዳሰደብነው አይደለም። መሰደብ ያደረጉን እኮ እናንተ ቀና እንዳንል እኮ አሸማቀቁን እኮ። በእናንተ የተነሳ እኮ ተሸማቀቅን። እንዳንመሰክር እንኳን ሆነን እናንተማ እየተባልን ይኸው ትግርኛ የእግዚአብሔር መድረክ ላይ ትግርኛ ጭፈራ ያው ነብይ ነኝ ተብየው እግዚአብሔር ይገስጻችሁ። አንዱ አንዱን እያየ ተበላሸ። እናንተ ተበላሸ። የት ሄደን እናምልክ? የት ሄደን የክርስቶስን መንፈስ እናገኝ? የት ሄደን የእግዚአብሔርን ድምፅ እንስማ? የት እንሂድላችሁ? አስጨፍር ብሎ ነው የላከህ? እንድታስጨፍርለት ነው እዛ ጋር የተቀመጥከው? የእግዚአብሔርን ሕዝብ እንድትፈውስ ቃሉን እንድታስታጥቅ ለመጽአት ቀን ለእግዚአብሔር መምጣት ለክርስቶስ ኢየሱስ መምጣት አዋጁን እንድትናገር የምስራቹን እንድታበስር ነው እንጂ ደግሞ ሙስሊሞች እስራኤልን ይረግማሉ። እኔ ሀገር የሚረግም እኔ አይቻላቅም። እኔ በእውነት ምን እንደምታመልኩ አላቅም። ነገር ግን የኛ ጌታ የኛ አምላክ የእስራኤል አምላክ ይባላል። እስራኤልን ደግሞ ጌታ ምን ብሏል? ሚረግሙሽን እረግማለሁ ሚመርቁሽን እመርቃለሁ ብሏልና እናንተ እስራኤል በጠፋች ከምድረ ገጽ የምትሉ ሙስሊሞች ውርድ ከራሴ ውርድ ከራ አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋች አላህን እንለምናለን። አሁን ኢራን ተነሳለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋል፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህማ ምን አለ አንተ? ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደል? እየተወራ መነጋገሪያ እየሆነ ያለው አልሐምዱሊላህ። ይሄን መስማታችን ራሱ ቀላል ነገር አይደለም። ተቅዋ፣ አላህን መፍራት፣ ወደ አላህ መመለስ፣ አላህን መማፀን፣ ወደ አላህ ማልቀስ የዘውትር ተግባራችን ሊሆን ይገባል። ኢንሻአላህ አላህ ያደርግልን። ያ የተመረጠ ህዝብ አይጠፋም። የኪዳን ህዝብ ነው። ያዕቆብ ዘር ነው። እስራኤል አጠፋም። ከቤት የተወለደው የይስሐቅ ዘር ነው። ምን እንዴ! ኧረ ኢየሱስ ጌታ ነው። እናንተ የሰላም አምላክ እኛ ምናመልከው አመጽ የለበት ግደልልኝ አጥፋልኝ ማንልበት ምን አይነት አላህ ነው? እርግማን የሚቀበላል እንዴ? ይቀበላችኋል? አልገባኝም። እኔ እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ጸሎት ላርግና ወደ ዛሬው መልእክቴ ገባለሁ። እግዚአብሔር አባት ሆይ አንተ አባታችን ነህ፣ ጌታችን ነህ፣ ንጉሳችን ነህ፣ እረኛችን ነህ። ሁሉ ላንተ ክብር ይዋል። ጌታ ሆይ ሁሉ ባንተ ሆነ፣ ከሆነው አንዳችም ካላንተ የሆነ የለም። ጌታ ሆይ ዕለት ዕለት ስለምታደርግልን ነገር፣ ስለ ምሕረት፣ ስለ ቸርነት፣ ስለ ደግነት
ምስጋና ለአንተ ይገባሃል። ጌታ ሆይ በዚህ ሰዓት ደግሞ መልእክት አስይዘህ ስለላከኝ አመሰግናለሁ። ይህን መልእክት ደግሞ የሚሰሙ ጆሮዎች ይባረኩ። እግዚአብሔር ሆይ ሁሉ ላንተ ክብር ይዋል። ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። ጌታ ይባረክ። እንግዲህ ዛሬ አገልጋይና ገንዘብ በሚል መቼም ዘንድሮ አገልግሎት ከገንዘብ ጋር በጣም ተቆራኝቶ አንዱን መምረጥ አቅቶናልና አንድ እግር እዛ አንድ እግር እዚህ ሆኖ እርምጃችንን አንሻፎታል። በቃ በሸፋፋው ሆኗል ክርስትናና አንደኛ አላማረብንም፣ ሁለተኛ ፍሬም እያፈራን አይደለም። ከእግዚአብሔር ሐሳብም ደግሞ የራቀን የመጣ ነው። ለምን ዓለምን ወደድን? የዓለም ደግሞ ትልቁ መሳቢያዋ፣ መማረኪያዋ፣ መተዳደሪያዋ፣ ሰዎች የምታጠምድበት መሳሪያዋ ገንዘብ ነው። ገንዘብ ደግሞ ከክርስትና አገልግሎት ጋር አይሄድም። ምክንያቱም እኔና እናንተ የሰማዩ መንግስት ነው የምናገለግለው። ክፍያችንም ደግሞ ከሰማይ ነው። ክፍያችን በገንዘብ የሚለካ አይደለም እና እኔና እናንተ ደግሞ አገልግሎታችን በነፃ የተሰጠንን በነፃ ልንሰጥ ነው። እግዚአብሔር ቃሉ የሚናገረን ከፋዩ ደግሞ እሱ ነው። በሚፈልገው መንገድ ይከፍለናል ጌታና ዛሬ የማነሳው ሐሳብ ይሄ ነው። በገንዘብ ዙሪያ ነው። የእግዚአብሔር ቤት አገልጋይ መሆን እግዚአብሔር በሰጠን ጸጋ እንጂ በእኛ ብቃትና ችሎታ ወይም ደግሞ የትምህርት ደረጃም አይደለም። ዲግሪ አይጠይቅም። ዲግሪ አይጠይቅም የእግዚአብሔር አገልግሎትና አገልጋይ አድርጎ ሲሾመን ራሱ ለቤተ ክርስቲያን እንድንጠቅም ነው። ለራሱ ስራ ነው ያስቀመጠንና እኔና እናንተን የሚከፍልበት መንገድ የሱን ስራ ሰርተን ደግሞ ምንም የሚጎልብን ነገር የለም። እግዚአብሔር እኛን በፈለገው መንገድ በፈለገው ቦታ በሱ ጸጋ የሚያስፈልገንን አስታጥቆ ያወጣናል ማለት ነው። በፈለገው ስፍራ ያሰማራናል። እግዚአብሔርን ማገልገል እኮ እናንተ በጣም መታደል ነው እኮ። የእግዚአብሔር አገልጋይ መሆን ሐሳብ የላችሁም። በቃ ጭንቀት የለም። ሁሉን ነገር ከሱ ትቀበላላችሁ። መመሪያ እለት ማለት ነውና አገልጋይ ለተከታዩ ወይም ለመንጋው ሊሰጥ የሚችለው ነገር በገንዘብ የሚለካ አይደለም። የምንሰጠው ደግሞ የተቀበልነውን ነው። ከኪሳችን አውጥተን ምንሰጠው ነገር የለም። እግዚአብሔር የሰጠንን ነው ምንሰጠው። ስለዚህ ከኔ ከራሴ ከውቀቴ ወይ ደግሞ ከብቃቴ አመጣሁት የሚለው ነገር የለውም እና አሁን ግን በዘመናችን በጣም የሚያሳፍር ነገር እያየን ነው። እናንተ በጣም አገልግሎት በገንዘብ ሆኗል። በቃ የሚተመነው የሚስተናገደው ሀብታም ሆኗል። ቅድሚያ የሚሰጠው ከፊት የሚቀመጠው ይሄ በጣም አሳፋሪ ነገር ነው። የእግዚአብሔርም ቃል ጽፎልናል። እነዚህ ደግሞ በገንዘብ ፍቅር የታሰሩ ሰዎች ርህራሄም የላቸውም እና ገንዘብ ቤተክርስቲያን ውስጥ ገብቶ ፍሬ ቢስ አደረገን። የእግዚአብሔር ክብር እንዳይገለጥ አደረገ። አገልግሎቱ በሙሉ በክፍያ ሆነ። ኪስ እያዩ እጅ እያዩ ሆነ የሚጸልዩት ሰው መሳቢያ። ይሄ ምንድነው ብትሉኝ በአገልጋዮች መሃል የገባ የገንዘብ ፍቅር ገደል ውስጥ እየከተታቸው ያለ። ገንዘብና የእግዚአብሔር አገልግሎት በፍጹም አብሮ አይሄድም። ገንዘብ የሚወድ አገልጋይ ከእግዚአብሔር ጋር ይጣላል። ሁላችንም የምናውቀው ጥቅስ ለሁለት ጌቶች መገዛት አይቻልም ወንድም አለም። አንዱን ምረጥ። አገልጋይ ያስከፈለ አያገለግልም። ይሄ የዓለም አሰራር ነው። ወይ አንደኛችሁን ሱቅ በደረቴ ሆኑና ሰው እየገዛ ገንዘቡን እየከፈለ ያለው ይመጣል፣ የሌለው አይመጣም። የእግዚአብሔር ቤት ግን በክፍያ አይተዳደርም። እንኳን አይደለም ከፍለ ልታጸልይ መባ እንኳን መጠየቅ የባለቤቱ የፍቅር የልቡ መነሳት ለእግዚአብሔር ቤት እረዳለሁ ብሎ መነሳት ነው እንጂ ይሄ 10% ስጡ 10% ካልሰጣችሁ ምናምን የሚባለው ነገር ራሱ መጽሐፍ ቅዱስ ውስጥ ሽታውም የለም። መባ መሰብሰብ ራሱ ለቤተ ክርስቲያን ገንዘብ ያስፈልጋል። አዎ። ለእግዚአብሔር ቤት ስራ መርዳት አለብን። አዎ። ግን ተተምኖልን እየተጨቀጨቅን በግድ ይሄን ካላረከና ታረከም ኖ ከተጻፈው ውጪ ነው። አሁን ግን የእግዚአብሔር ቤት አገልጋዮች
ገንዘብ ወዳድ ሆነው ይሄው ካልተከፈለን አልጸልይም እያሉ ነው። አንተ ነብይም እያሉ ነው። ፈውስም አናመጣም እያሉ ነው። እንዴ በእግዚአብሔር ነገር በነፃ በተቀበልከው እኮ መቸብቸብ ይዘሃል ወንድም አለ ነጋዴ። ለአገልግሎት ስትጋበዙ ራሱ ሂሳብ ተወራርዳችሁ ተደራድራችሁ ስንት ይከፈለኛል ብላችሁ በምትዘምሩት ልክ ገደባ በጅታችሁ በኢየሱስ ስም። እግዚአብሔር ግን አዋቂ ነው። ለምን ብትሉኝ አሁን እቸረቸራለሁ ያልከውን ጸጋ ነገ ይላጭሃል፣ ትቀማለህ ወንድም አለ። አሁን ብዙዎቻችሁ በተላጨ ጸጋ ነው የምታገለግሉት፣ ለዛችሁም የለም። በተለይ ነቢያት ነን የምትሉ አልቆባችኋል አልኳችሁ። አገልግሎቱ የእግዚአብሔር መሆኑን እንኳን ረስተውታል። በዕብራውያን 13:5 ላይ ከገንዘብ ፍቅር ራቁ ያላችሁ ይብቃችሁ ይላል። በቃኝ የሚባል ነገር ነው የጠፋው ዛሬ። አረ ከሰማይ የምንቀበለው ጸጋ በገንዘብ አይለካም። አረ እግዚአብሔር ልጅነት እኮ ከሁሉ በላይ ይበልጣል። ዓለም ከምትሰጠው በላይ ዛሬ ጥለህ ለምትሄደው ነገር ነው እየተጋ ያለው። ደግሞ በጣም የሚገርማችሁ ነገር የእግዚአብሔር አገልጋዮች ገንዘብ ላይ አይናቸው ካለ የእግዚአብሔር ነገር የከበረው ይወድቃል። ከላይ ያለው እኮ ዋናው የቤተ ክርስቲያኑ መሪ ከገንዘብ ጋር መነካካት የለበትም። ሁሉ ነገር በሱ እጅ በሱ ቁጥጥር ከሆነ መቼ ልትጸልይ ነው ወንድም አለ? መቼ የእግዚአብሔርን ድምጽ ልትሰማ ነው? በዚህ በሐዋርያት ሥራ ላይ አንድ ቃል አለ። 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድ እናገለግል ዘንድ የሚገባን ነገር አይደለም። እናስ ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የሞላባቸው 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ ሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን አሉ። አያችሁ፣ ኃላፊነት አስረከቡ። እኛ ጸሎትና የእግዚአብሔር ቃል ላይ እንተጋለን። የአገልጋይ የቤተ ክርስቲያን መሪ የእረኛ ዋና ኃላፊነቱ የእግዚአብሔር ነገር ላይ፣ የእግዚአብሔር ቃል ላይ፣ ፈውስ ላይ፣ ታምራት ላይ፣ እረኛው መንጋው ላይ መስራት ነው። መንፈሳዊ ነገር መመገብ ነው ስራው መጋቢ። እኛ ግን እናንተን ስንመግብ ይሄው ዘመናችንን አለን። መጋቢ ተባልከው መንጋውን እንድትመግብ ነው፣ አንተ እንድትመገብ አይደለም። ስለዚህ እነዚህ ሰዎች ምን አረጉ? እነ ጴጥሮስ ምረጡ አሉና ኃላፊነት አከፋፈሉ። ቤተክርስቲያን ውስጥ አሁን ኃላፊነት ማከፋፈል አለበት። ገንዘቡ ጋር አይነ ተጠቅሎ እዚህ ጋር የእግዚአብሔር ሥራ መቼ ይሰራ ወንድም ማለት? ዞር በሉ ወደ እግዚአብሔር ሥራ፣ ድምጽን ስሙ፣ መልእክት አምጡልን። የጊዜው መልእክት አምጡ። መንጋውን በእግዚአብሔር ቃል በእግዚአብሔር መንፈስ ምሩ። ፍሬ አፍሩ፣ ተተኪ አፍሩ ከስር። በጣም የሚያሳዝን ነገር ነው እያየን ያለ ነው። ከዛ በኋላ በዚህ በአንደኛ ቆሮንቶስ ምዕራፍ 9 ላይ እንዲሁ ደግሞ ወንጌል የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል ይላል። እዚህ ያው ትክክል ነው። በአግባቡ እያገለገላችሁ እንዳትራቡ፣ እያገለገላችሁ እንዳትቸገሩ ነው እንጂ እያገለገላችሁ ሀብታም እንድትሆኑ የዓለም ነገር እንድታግበሰብሱ መንጋው ደግሞ እዚህ ጋር ጦሙን እንዲያድር እንዲከሳ አይደለም። የተረጎማችሁበት አተረጓጎም ራሱ ትክክል አይደለም። የአገልጋይ ትልቁ ምኞቱ የተሰጠውን ጸጋና የሚቀበለውን ክፍያ ገንዘብ መተመኑ ሆኗል። አሁን ትልቁ ምኞቱ ገቢው ስንት ነው? ደግነቱ መባ ተሰብስቦ እንግዲህ እንቅልፍ መታጡ አላችሁ ስለ ገንዘብ። እኔ በጣም የሚያሳዝነኝ ነገር ገንዘብ እኮ እንቅልፍ ያሳጣል ወንድም አለ። ገንዘብ ላይ ያልተነካካ ሰው የሚተኛው እንቅልፍና ስለ ገንዘብ የሚያስብ ሰው ገንዘብ ያለው ሰው አንድ አይደለም። በሰላም መተኛት ይሻላል። የእግዚአብሔር ስጦታ በገንዘብ አይለካም። ከምድራዊ ነገር ጋር አይወዳደርም። ጤና ስንት ብር ነው ወንድም አለ? ሰላም ስንት ብር ነው? ፍቅር ስንት ብር ነው?
ከእግዚአብሔር ጋር መስማማት ስንት ብር ነው? እዚህ ጋር ገንዘብ ሰርቀህ እዚህ ጋር እግዚአብሔር የሚያወደውን አርገህ አገልጋይ ተብለ መድረክ ላይ ስትቆም መንፈስ ቅዱስ ዝም ይላል። ወንድም አለ ምንም አይመስልህ? የውስጥ እርካታ ስንት ብር ነው? እንቅልፍ ስንት ብር ነው? የሰላም እንቅልፍ። ሃሌሉያ ከጌታ ጋር። አይ እኔ እንዴት ሆናችሁ የእግዚአብሔርን ነገር እንደምታጎሉ በፍጹም እኔ አይገባኝም። እንዴት ሰው የእግዚአብሔርን ነገር በገንዘብ ይለውጣል? በጣም ከባድ ነው። እኔ የምለው የእግዚአብሔር አገልጋዮች ዘላለማዊ ሕይወትን ከጨለማ ወደ ብርሃን መምጣትን፣ ወንጌል ማስተማርን፣ መንፈሳዊ በረከትን ይህንን እኮ ነው የምትሰጠው። ይህን ፈልጎ ነው ሰው ቤተክርስቲያን የሚመጣው። ሐኪም ያልቻለውን ይዞ ነው ቤተክርስቲያን የሚመጣው። በህይወቱ ተራራ የሆነበትን ነገር ነው ይዞ እግዚአብሔር ይችላል ብሎ የሚመጣው። ፈውስ ፈልጎ መፍትሄ ፈልጎ የመጣውን ሰው በሽተኛ አርጋችሁ ትሰዳላችሁ። ተበሳይቶ ይሄዳል ወይ ከነበሽታው ቁጭ ብሏል። ይሄ ነው ፍሬ አልባ መሆን ማለት። ስለዚህ ምድራዊ ሀብትን ለመስጠት አይደለም እዛ ጋር የተቀመጣችሁት። እንደዚያ ከሆነማ ዓለምን እንጂ እግዚአብሔርን አታገለግሉም ማለት ነው። የኛ አገልግሎት ግን ለስጋ ምቾት አይደለም። በተለይ በዚህ በመጨረሻው ዘመን አለቀ እኮ ዓለም በቃ። አሁን መስራት ያለብን ለማይጠፋው ለሰማያዊው ነገር ነው መትጋት ያለብን። የእግዚአብሔር መንግስት አገልጋዮች መንፈሳዊ አገልግሎት ላይ ነው ማተኮር ያለብን። ዓለም የሌላት ነገር ላይ ነው ማተኮር ያለብን። ዓለም ያቃታት ነገር ላይ እኛ ጋር የከበረ አለ እኮ እናንተ። ዓለምን የምናሸንፈው እኮ በክርስቶስ ኢየሱስ ነው። ዓለም እኮ ኦልሬዲ የተሸነፈች ናት። በዓለም ያሉ ሰዎች ቤተክርስቲያን ለመፍትሄ መምጣት አለባቸው። በእኔና በእናንተ ዘመን ግን ቤተክርስቲያን መፍትሄ ፍለጋ ወደ ዓለም ትሄዳለች። የዓለምን ፍርድ ቤት አጣባለች። ዶሴ ይዛ ወደ መንግስት መፍትሄ ፍለጋ ትሄዳለች። ዘርዝሩ የሚሉት ነገር አላቸው። ደግሞ ዘሩ የተዘራውን ዘር እኮ በልታው ጨርሰዋል። የሚበቅል ነገር የለም። ዘርዝሩ ይላሉ። ምኑ ላይ ነው የምንዘራው? አንተ ላይ ነው የምንዘራው? ዘሩ የት ጋር ነው የሚዘራው? ዘርዝሩ። ያ ዘር ዘረ ያዳ እኮ የፈረደበት ዘርዝሩ ይባልና ለእግዚአብሔር ቤት ዘርዝሩ፣ የእግዚአብሔር ቤትን እንትን በሉ ይሉና ያ ዘር የት እንደሚዘራ አይታወቅም። ምን ጭንጫ መሬት ላይ ነው የወደቀው? ምን አፈራህ አንተ? አሳፋሪ። የእግዚአብሔር ቤት እኮ ስነ ስርዓት አለው እናንተ። ስርዓት አለው እኮ እግዚአብሔር እኮ የስርዓት አምላክ ነው። ከእግዚአብሔር ይልቅ ገንዘብ የምትወድ ከሆነ እግዚአብሔር በነፃ የተቀበልከውን የምትሸበችብ ከሆነ ከላይ ሆኖ ሁሉን የሚያይ የጽድቅ አምላክ የሚፈርደው አለ። ምን ይከተላል ብትለኝ ጸጋ ትላጫለህ። አሁንም ኦሬዲ ተላጭተሃል። ብዙዎቻችሁ ጸጋችሁ ተላጭቷል። ደግነቱ እግዚአብሔር የግል አምላክ ነው። እኔ በጣም ኃይለኛ ምክር ልስጣችሁ። እግዚአብሔር የግል አምላክ ነው። በግላችሁ ከጌታ ጋር እደጉ። በግላችሁ ከጌታ ጋር ተጣበቁ። በግላችሁ ከጌታ ጋር ተማሩ። በፓስተሩ ላይ፣ በነብዩ ላይ፣ በአገልጋዩ ላይ አትታከኩ። ከነሱ የሚገኝ ነገር የለም። በሳምንት አንዴ ያቺ እሑድ የምትሄዷት ምናልባት እሱም አሁን በቃ ፊት እየታየ አይን እየታየ የሆነ አርዕስት ተፈልጎ ሞቅ የሚያደርግ ነገር ዳሲት ማስታገሻ እየቀለቡ ይልካሉ። በግላችሁ እደጉ፣ በግላችሁ አንብቡ፣ በግላችሁ ጸልዩ፣ በግላችሁ የእግዚአብሔርን ፊት ፈልጉ። ለምስላችሁ የእግዚአብሔር ነገር በደቡ አይሰራም። ለኔ ነኝ ከእግዚአብሔር ጋር ያለኝ ግንኙነት። ስለዚህ ማደግ በግል ነው። ተጠጊቴ ጸልዩልኝ አትበሉ። ራስሽ ጸልይ። አረ እግዚአብሔር ይሰማኛል በትክክል ጸልዩልኝ አትበሉ። አንዱ ለአንዱ ሲጸልይ መልካም ነው። አዎ፣ ግን በሰው ጸሎት መታከክ ኪሳራ ነው። በታለም ስሙኝ። በጣም እኮ በገንዘብ ነገር በጣም የኢትዮጵያ ሕዝብ በአጠቃላይ ነው የምነግራችሁ። ቄሱ አትሉም፣ ጳጳሱ አትሉም፣ ፓስተሩ አትሉም፣ ሁሉም የገንዘብ ነገር ተነካክተዋል። ልመና ብቻ፣ ገንዘብ ፍለጋ ብቻ። ትርፉ ምንድነው? ትርፍ የሚሉት ገንዘባቸውን ብቻ።
የእግዚአብሔር ነገር የለም። የምታገኙት ነገር የለም። የምትሰሙት ችግር ብቻ። ኧረ በእግዚአብሔር እግዚአብሔር ለኛ ያሳጣን ነገር የለም። መኖር ይቻላል። የግድ ምድራዊ ነገር መትረፍረፍ የለበትም። በቃ በመጠን ኑሩ ነው እግዚአብሔር ቃል። ሰው ከበላ ከጠጣ የሚከፍለው ነገር ካለው እኔ አሜሪካን የምትኖሩ እንገራችሁ ጤና ያለው ከእግዚአብሔር ጋር ስንጣበቅ ብቻ ነው። ሰላም ያለው ከእግዚአብሔር ጋር ስንጣበቅ ብቻ ነው። ገንዘብ የምታሳድዱ አሜሪካንም ሁኑ ኢትዮጵያም ሁኑ እናንተ በስሙ የተጠራችሁ ቅዱሳን ኪሳራ ላይ ነው ያላችሁት። ትርፋችን ኢየሱስ ነው። ትርፋችን መንፈሳዊ ስጦታ ነው። ምናድገው እኔና እናንተ ወደ ክርስቶስ ነው። ምናድገው በዓለምኛ ምን አለው ነው። ዛሬ ቅዱሳን በሙሉ ንግድ ውስጥ ናቸው ያሉት። እዚህ ጋር ከነገድክ እዚህ ጋር የምታተርፈው ገንዘብ ነው። ከእግዚአብሔር ጋር ግን ከተጣበቅ ሰማያዊ ነገር ታተርፋለህ። ምርጫው ያንተ ነው ወንድም አለ። መመረጥ ነው ግን ኪሳራ የለውም። የኔ ጌታ ከፍ አድርጎ ያኖራል ከሰው በላይ። ዋናው ግን ሰማያዊ ጥበብ ነው። ዋናው ግን ትውልድን ምናድን ሆነን ብርሃን ሆነን መገለጥ ነው። ከዓለም እየተፎካከርን ልንበልጣት ዓለምን አንችልም። እኔና እናንተ ከዚህች ምድር ከዚህ ዓለም አይደለንም፣ የክርስቶስ ነን። የክርስቶስ የሆኑት ደግሞ የክርስቶስ ሰማያዊ ዕውቀት ሰማያዊ ጸጋ ነው እንጂ ያላቸው በዓለምኛው ማንንም ከማንም የተለየ ልናድግም ልናተርፍም አንችልም። ወገኖቼ አትሸወዱ። ዘመኑ አልቋል። በቀረን በተሰጠን እድል ጌታን አገልግሎ ማለፍ ነው የሚሻለው። ጌታ ይመጣል። ገንዘብ ገንዘብ ስትል ጌታ ይመጣል። እዚህ ጋር ብዙዎች ገንዘብ ብለው ደግሞ ወድቀው ቀርተዋል። እርቀው አይሄዱም። ገንዘብ ያለ ርቆ አይሄድም። እግዚአብሔር አይቀለድበትም፣ አይዘበትበትም። እዛና እዚህ እየረገጥክ አትኖርም ወንድም አለ። አንዱን ምረጥ። እናንተ ክርስቲያኖች እውነት ሰላም ማግኘት ከፈለጋችሁ ቤተ ክርስቲያንም አትቅሩ፣ ክርስቶስን ብቻ ብላችሁ ሂዱ። ግን ከሱ ጋር ተጣበቁ፣ አታፍሩም። ሰላማችሁ ይበዛል። ሰላም ኢየሱስ ነው። የምታዩት ሁሉ ኢየሱስ ስላለ ኢየሱስን የሚያውቅ እንዳይመስላችሁ። እግዚአብሔር ይርዳን ወገኖቼ። ከነጋዴዎች ተጠበቁ። የእግዚአብሔርን ጸጋ ከሚሸቅጡ ነጋዴዎች ተጠበቁ። ተበልቶብሃል ወንድም አለ። የበዘበዝክበት የበላህበት የዘረፍክበት ዘመን አብቅቷል። ከዚህ በኋላ በእግዚአብሔር ሕዝብ ላይ መቀለድ አይቻልም። በቃ ብዙ ቀለዳችሁ እኮ። ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን የኢየሱስ ሆንኩኝ እልልልል። በልቤ ገብቶ ሰላሜን ሰጠኝ አማኑኤል። ሃሌሉያ። እንኳን የኢየሱስ ሆንኩኝ እሰይ እሰይ፣ እንኳን ክርስቲያን ሆንኩኝ እልልልል። ሲያ እናንተ የክርስቶስ የሆናችሁ ደስ ይበላችሁ፣ ደስ ይበላችሁ። የክርስቶስ ከመሆን ሌላ ደስታን የሚሰጥ የሚያሳርፍ ሰላም የሚያመጣ የለም። ምናወዳድረውም ነገር አይደለም። እሱ የሁሉ በላይ ነው። ስለዚህ ዛሬ ዋናው መልእክቴ ገንዘብና አገልግሎት አይሄድም ወንድም አለ። ገንዘቡን ለቀቅ አርግና የክርስቶስን ነገር ጠበቅ አርግ። የሚያዋጣን እሱ ነው። የተጠራህበት እግዚአብሔርን ነው ማገለግለው ካልክ ሰማያዊ በረከት እንዲለቀቅልህ ጸልይ። ገንዘብማ አሕዛብም አላቸው። በገንዘብ ደግሞ ጤና አይመጣም። በገንዘብ ፍቅር አይመጣም። በገንዘብ ደስታ አይመጣም። እርካታም አይመጣም። በእግዚአብሔር መንፈስ እንጂ። እባካችሁ ተመለሱ። እናንተ እረኞች እባካችሁ መንጋውን ጠብቁ። ጴጥሮስን ትወደኛለህ አለው። ግልገሎቼን ጠብቅ። አይገርማችሁ? ይህንን ነገር አታነቡ? ጴጥሮስ ሆይ ትወደኛለህ? ጠቦቶቼን ጠብቅ፣ በጎቼን ጠብቅ። እውነት እግዚአብሔር የምትወዱ ከሆነ ኢየሱስ ክርስቶስ እንከተላለን የምትሆኑ ከሆነ ለመንጋው ራሩለት፣ ጠብቁት።
እርዱት፣ ጎብኙት፣ ፈልጉት፣ አግዙት። መንጋው ተጎሳቁሏል። እናንተ ወፍራችሁ አምሮባችኋል። እግዚአብሔር እንደው በእውነት እኔ አይናችሁን ያብራው። ሌላ ምንም አልልም። ጌታ የተባረከ ይሁን። መልእክት የሚሰጠው ጌታ ነው። አንድ ነገር ነው ከእናንተ የምፈልገው፣ ሼር እና ሰብስክራይብ አድርጉልኝ። ለብዙዎች ይድረስ መልእክቱ። ይሄ የእግዚአብሔር ድምጽ ነው። ጌታ ይረዳናል። በሌላ መልእክት እንገናኛለን። ሁላችሁንም በጌታ ፍቅር ወዳችኋለሁ። አገልግሎቴ መደገፍ የምትፈልጉ ያው በሚቀመጠው ስልክ ቁጥር መደገፍ ትችላላችሁ። በጸሎታችሁ አግዙኝ። ሁሉ ለእግዚአብሔር ክብር ይዋል። መልእክቴን ጨርሻለሁ። ወዳችኋለሁ። ሻሎም ሻሎም። እሱን ከማወጋ ምን ይወዳደራል? ሁሉን እርግፋ